ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እህቴ ባላግብታ ነበር። ከዛም ይቸገራሉ። እሱ ስራ አይሰራም። ስራ ስትለው አጣሁኝ ይላታል። በዚህ ምክንያት እሷ ሰው ቤት ገብታ እየሰራች እንዳት ሆኗታል። በዲኑም ላይ ያግራራል። በዲኑም ላይ ያግራራል ተለች ታችን ማለት ነው። ስላልፈለገችው ኒካዬን አውርድልኝ ስትለው እኔ አላወርድም፣ ከፈለግሽ ፍርድ ቤት ያውርድልሽ ኒካውን አለ። እኔ ለማረዳዳት ስደውልለት ስልክ አያነሳም። አገሩንም አናውቀውም። ምን ማድረግ ነው ያለብን? እንደ ሸሪዓው ለአላህ ብለህ መልስልኝ ኡስታዝ ጀዛከላህ ይላል። ባረከላሁ ፊክ ኢንሻአላህ። እንደ ሁኔታ ምናልባት እንደ ምክር ወይም እንደ ፈትዋ እንደ ጥያቄያችሁ የምናገረው ነገር ይኖራል። ምንድነው ያግራራል የሚባለው? ቢድዓ ነው የሚሰራው፣ ሽርክ ነው የሚሰራው። ያግራራል የሚባለው ነገር ምንድነው? ይሄ አንደኛ እናንተ የምታውቁት ሽርክ ከሆነ ኒካህ አይኖርም። ትልቁ ሽርክ ከሆነ ያግራራል። በቢድዓ ከሆነ ምከሩ፣ አስረዱ። መጀመሪያ ይሄን ነው እንደ ምክር ነው መጀመሪያ የምናገረው። አሁን እናንተ ምናልባት አንዳንድ ነገር ስለማይ ነው አገሩ አሁን አይታወቅም አላችሁ። አገሩ አይታወቅም። መጀመሪያ ላይ ስትጋቡ እንደ ጥንቃቄ አገር ማወቅ፣ ሸሪዓ ላይ የሚያጋጫችሁን ነገር መመልከት። አሁን ከሆነ ደግሞ ክስተቱ የተከሰተው ተውበት አድርግ ተመለስ ብሎ መጀመሪያ ምክር መለገስ ነው። ስራ ስላጣ ኒካህ ወደ ማፍረስ አይሮጥም። ሶብር የሚባል አለ፣ መታገስ የሚባል አለ። አገሩ አይታወቅም። ስትጋቡ አገሩ የዛን ጊዜ አይታወቅም። አሁን ልትፋቱ ስትሉ ችግርን ባታበዙ ጥሩ ይመስለኛል። እንደ ምክር ነው የምነግራችሁ። አይው ምን መሰላችሁ እህቶች፣ መጀመሪያ ልትጋቡ በጮኝነት ወይንም ተደውሎ ሲጠየቃችሁና መጠየቅ አዲስ መጀመሪያ ጥያቄ ሲቀርብላችሁ አጠጋግታችሁ በቃ ጥሩ መልአክ ታደርጉታላችሁ። በቃ መካሪ ራሱ አሰሙ። እንደዚህ እኮ ነው ብትባሉ ይሄ እኮ እንደዚህ ነው፣ ይሄ እኮ አሰሙ። ኋላ ላይ ደግሞ ለመውጣት ብዙ ነገር ታጠጋጋላችሁ። ይሄ ነገር እንዳይኖር አደራ። ግን እንደ ሁክም ሸሪዓ እንትን ፍርድ ቤት ይፍታሽ፣ ፍርድ ቤት አይደለም የምትፈችው። ፍታኝ ብለሽ ዲኑ ላይ የማያስተካክል ከሆነ የማይመለስ ከሆነ ዲኑ ነው ዋና ኒካሽ ላይ ተጽዕኖ የሚኖረው። የድህነቱ ምናልባት የግድ መሶባበር እንደዚህ ሶብር ማድረግ ይጠበቃል። ግን ዲን ላይ ከሆነ ሶብር የሚደረግበት አይደለም፣ የማይመለስና የሆነ እንትን ካለው ማለት ነው። ስለዚህ ፍርድ ቤት ሳይሆን ሸሪዓ ፍርድ ቤት ነው። እኔ ኒካሄን ያወርድልኝ መኖር አልፈልግም ከሱ ጋር የሚለው ሸሪዓ ፍርድ ቤት ታቀርቢያለሽ። ሸሪዓ ፍርድ ቤት ይጠራዋል፣ ምክንያታችሁን ይጠይቃችኋል። ከዛም በኋላ ፍች የሚገባው ከሆነ ፍቹ እንዲከናወን ያደርጋል። ፍች የማይገባው ከሆነ እርስ በርሳችሁ እንዲተቀራረቡ የሚያደርግበትን ነገር ያደርጋል። ስለዚህ ጥቆማ ነው ማድረግ ያለብሽ። በቃ አገሩን ማናቀውም እንዴት እናድርግ ነው ያልሽው። የምታደርጉት ሸሪዓ ፍርድ ቤት ቢፈታሽም አትፈችም። ሸሪዓ ፍርድ ቤት ነው። ሸሪዓ ፍርድ ቤት ሂጂ ተናገሪ። እንደዚህ አገሩንም አላቀውም ወይም ጠፍቶም ከሆነ ጠፍቶኛል፣ ላገኘው አልቻልኩም፣ ስልኩን ዘግቷል፣ ምን ይሻለኛል ብለሽ አቅርቢ። ዝም ብለሽ እንዳታገቢ ባየር ላይ በቃ ስልኩን እኔ ብሎክ አድርጎኛል አይደል? አዎ የት አባቱ አገባለሁ አትበይ። አይቻልም። እንደዚህ አይነት ተጠንቀቁ እህቶች። ባረከላሁ ፊ